ሄሎ ተማሪዎች ዛሬ ስለ ናሽናሊዝም እናያለን 1.3 ላይ ናሽናሊዝም ምንድነው የሚለው ሐሳብ እንጀምራለን ማለት ነው። ለመጀመሪያ ጊዜ ይሄ የናሽናሊዝም ሐሳብ ሲጀምር 1815 እስከ 1914 ድረስ የናሽናሊዝም አይዲያ ኦር ምንድነው ናሽናሊዝም የሚለውን ነገር እናያለን ማለት ነው። በመጀመሪያ ደረጃ ተርሙን ዲፋይን እናደርጋለን። ናሽናሊዝም ምንድነው? ሌላ ደግሞ ምንድነው ምን ፋክተሮች ምንድናቸው? የናሽናሊዝም ሐሳብ አውሮፓውያን እንዲያካሂዱ ወይም እንዲጀምሩ ያደረገው ፋክተሮች ምክንያቶች ምንድናቸው የሚለው ላይ እናያለን። ሌላ የዚህ የናሽናሊዝም ፖዚቲቭ እና ኔጌቲቭ ኢምፓክቱ ምንድነው? ፖዚቲቭ እና ኔጌቲቭ ኢምፓክት based on this nationalism ምንድነው የሚለውን ነገር እናያለን ማለት ነው። So the word nationalism, it is a strong feeling of what we call loyalty, proud and devotion to one country's or one nation culture and a shared identity. ስለዚህ ናሽናሊዝም ምን ማለት ነው? አንድን ሀገር የጋራ የሆነች ሀገር የመፍጠር ሞቲቭ። ከዛ በፊት ምንድነው ማለት ነው? ናሽናላይዝድ አይደለችም ማለት ነው። የተለያዩ ሪጂናል ሩለሮች፣ ሎካል መሪዎች የራሱን ግዛት ይመራል ማለት ነው። ግን ወደ ናሽናሊዝም ሐሳብ ስንመጣ ከፍተኛ የሆነ ጠንካራ የሆነ የአንድነት ሐሳብ መኖር ነው። አንድ የመሆን ጉዳይ፣ ሀገሪቱን አንድ የማድረግ ጉዳይ፣ ይሄ ናሽናሊዝም እንላለን። ስለዚህ አውሮፓውያን ለመጀመሪያ ጊዜ 1815 ላይ ነው የናሽናሊዝም ሐሳብ የጀመሩት ማለት ነው። it is what we call emphasizing ትኩረት የሚያደርገው ምንድነው? the common history የሚያለያያቸው ነገሮች ይኖራሉ። በአንድ ሀገር ውስጥ የተለያዩ ብሔር ብሔረሰብና የተለያዩ ቋንቋ ባህል እንዳለውላ አንዱን ብሔር ከሌላው ብሔር ጋር የሚለይ ሐሳቦች ይኖራሉ። ነገር ግን ምን ላይ ነው መስማማት ያለበት? ናሽናሊዝም ኤምፋሳይዝ የሚያደርገው ምንድነው? የጋራ የሆነ ታሪክ ላይ፣ የዛ ሀገር የጋራ የሆነ ታሪክ ላይ፣ በጋራ ቋንቋ፣ በጋራ ባህል ላይ፣ ትራዲሽን ላይ ፎከስ ያደርጋል። so that people should become demanded independence and self rule። ስለዚህ ናሽናሊዝም ሲታሰብ አንድ ሀገር በሎካል መሪዎች ሊመራ ይችላል፣ ኦር ኤልስ ኮሎናይዝድ ሆና በሌላ ሀገር ላይ ልትመራ ትችላለች። ስለዚህ ምን ይፈልጋል ናሽናሊዝም? ኢን ሴንስ የሚፈልገው ኢንዲፔንደንስን ይፈልጋል፣ ራሱን የቻለ ሀገር እንዲሆን። ሌላኛው ምንድነው? ሰልፍ ሩል፣ ራስን በራስ የማስተዳደር አቅም ስርዓት እንዲኖር የማድረግ ስርዓት ነው ማለት ነው። ባጭሩ ናሽናሊዝም ማለት the people የአንድ ሀገር ሰዎች የጋራ የሆነ ሼርድ የሆነ ካልቸር እንዲኖራቸው፣ ሼርድ የሆነ ላንጉዌጅ እና ሼርድ የሆነ ሂስትሪ እንዲኖራቸው ያደርጋል። ስለዚህ ናሽናሊዝም ፖዚቲቭ ኢምፓክት አለው ማለት ነው። በዚህ ሴንስ ስናይ የጋራ የሆነ ካልቸር እንዲኖራቸው፣ ካልቸር የጋራ የሆነ ባህል ቢኖራቸውም እንኳ በተለያዩ ሰዎች የሚተዳደሩ ከሆነ፣ በኮሎናይ የሚተዳደሩ ከሆነ የጋራ የሆነ ሐሳብ እንዲመጣ ናሽናሊዝም አስፈላጊ ነው ማለት ነው። ናሽናሊዝም አስፈላጊ ነው። so after the congress of vienna ከቬና ስብሰባ በኋላ 1815 ላይ የተደረገ አውሮፓውያን በቬና ላይ አድርጎ ኦስትሪያ ቬና ላይ ያደረጉት ስብሰባ ነው በቬና ከተማ። so ምንድነው? የሞናርኪያል ሲስተም restored by conservative rule። መጀመሪያ አውቶክራቲክ ሩል ነው የነበራቸው፣ ዲክታተርሺፕ ነው። ሶ ይሄ ዲክታተርሺፕ ወይም ሞናርኪያል ሲስተም የነበረው ወዴት? ኮንዘርቫቲቭ ሩል ላይ እንዲቀየር ተደርጓል አፍተር ቬና ኮንግረስ፣ ከቬና ኮንግረስ በኋላ። ነገር ግን the people who share the common language and the culture, for example በተለያዩ ሀገራት ላይ የጋራ ቋንቋ የሚናገሩ የጋራ ባህል ያላቸው ሰዎች ለምሳሌ በዛን ሰዓት በጣሊያን ላይ
ኢትሊ ላይ እንዲሁም በጀርመን ላይ በፖላንድ ላይ የተለያዩ ቋንቋ የጋራ ቋንቋ ኖሯቸው አንድ መሆን አልቻሉም። ስለዚህ ናሽናሊዝም እነዚህን ሀገራት አንድ የማድረግ ጉዳይ ነው ማለት ነው። so they wanted to united and they wanted to create independency in that country በእነዚህ አሁን በተጠቀሱ ሀገራት ላይ የጋራ የሆነ መግባቢያ እንዲኖር ያደርጋል። ለምሳሌ ከነዛ ውስጥ አንዱና የመጀመሪያ ፍሬንች ሪቮሉሽን ነው። የፍሬንች አፕራይዚንግ ወይም የፈረንሳዮች አመጽ። ስለዚህ በዛን ሰዓት 1789 ላይ እንደ ጎርጎሮሳውያን አቆጣጠር 1789 ላይ ፈረንሳውያን አፕራይዚንግ ሪቮሉሽን ፈጥሯሉ። ለምን? አንደኛ ሰራተኞቹ ወርኪንግ ኮንዲሽናቸው አልተመቸም። ሁለተኛ ማህበረሰቡ የአኗኗር ዘይቤያቸው የተሳካ አይደለም። ይሄን ለመቃወም የሀገሪቱን መንግስት 1789 ላይ ተቃውሞ አድርጓሉ። ሌላኛ ናፖሊዮኒክ ዋር አንዱ ማሳያ ነው ማለት ነው። 1799 እስከ 1815 ላይ ስፕሪድ ዘ አይዲያ ኦፍ ሊበራሊዝም። ምንድነው ሊበራሊዝም? ኤንድ ናሽናል አይዲያስ አክሮስ ዘ ኢሮፕ። ሶ የዚህ የራሻ ሪቮሉሽን እና የናፖሊዮኒክ ዋር ሴንትራል አይዲያው ቱ ክሪኤት ሊበራሊዝም። ምንድነው ሊበራሊዝም? ሊበራሊዝም ኢዝ ዘ ፍሪደም ኦፍ ስፒች፣ ዘ ፍሪደም ኦፍ ታውት፣ የመናገር ነፃነት፣ የመቃወም ነፃነት፣ ክሪቲሳይዝ የማድረግ ነፃነት እንዲኖር ካደረጓቸው ነገሮች አንዱ እሱ ነው። ሌላኛው ናሽናል አይዲ ወይም ናሽናላይዝ የሆነ ሀሳቦች፣ ናሽናላይዝድ የሆኑ ሀገራዊ የሆኑ ሀሳቦች እንዲሰርጹ ተደርጓሉ ማለት ነው። ሶ ናሽናሊዝም የራሱ የሆነ ፊቸር አለው፣ የራሱ የሆነ ካራክተር አለው። ቅድም ከጠቀስናቸው አንደኛ የናሽናሊዝም ዋና ሴንትራል ፖይንቱ ኮመን የሆነ አይደንቲቲ የጋራ የሆነ መገለጫ እንዲኖር ነው። ተበጣጥሶ የነበሩ ኤሪያዎች በጋራ አንድ ሀገር ብሎ እንዲመሰረት ሼርድ ላንጉዌጅ፣ ሼርድ ሂስትሪ፣ ሼርድ ካልቸር እንደ ቫሊዩ እንዲኖር ያደርጋል አንዱ ናሽናሊዝም። ሌላኛው ፓትሪዮቲዝም ማለት የሀገር ፍቅር ነው። ለአንድ ሀገር የሚዋደቅ ሰው ፓትሪዮት ይባላል። ያ ፓትሪዮት ማለት የሀገር ባለውለታ ነው ማለት ነው። ስለዚህ ፓትሪዮቲዝም ማለት it is the love of one country or the pride of one nation, loyalty, interest። እነዚህ ሁለተኛው ሜን ፊቸሩ ምንድነው? ፓትሪዮቲዝም ነው ማለት ነው የናሽናሊዝም። ሶስተኛ ሴልፍ ዲተርሚኒዝም ማለት ምን ማለት ነው? the desire to govern oneself without interference of any government or foreign control። ማንኛውም የውጭ አካላት ጣልቃ ሳይገቡ ራስን በራስ ማስተዳደር ሴልፍ ዲተርሚኒዝም። አራተኛ ዩኒቲ አንድነት፣ በዛ ሀገር ላይ አንድነት ማለት አንድ አይነትነት ባይሆንም የጋራ የሆነ መገለጫ ሊኖረው ይገባል ማለት ነው። it's bringing dividing territories or ethnic groups together። በአንድ ባውንደሪ በአንድ ዲማርኬሽን ላይ የሚኖሩ ሰዎች የጋራ የሆነ ቋንቋ፣ የጋራ የሆነ ታሪክ፣ የጋራ የሆነ ባህል እሴት እንዳላቸው ያሳያል። ሌላኛው ሪቨለሪ ነው። ሪቨለሪ that is what we call the competition among nations for power and prestige። ሀገራት ኮምፒውት ያደርጋሉ። ለምን? ለስልጣን፣ ለፕሪስቴጅ። ስለዚህ እነዚህ አምስቱም ነገሮች ምንድናቸው? የናሽናሊዝም ዋና መገለጫዎች ናቸው ማለት ነው። ዋና መገለጫዎች። ሌላኛው የናሽናሊዝም አይዲያ በአውሮፓ እንድነሳ ካደረጋቸው ምክንያቶች ምንድናቸው? ፋክተሮች ብለን የምንጠራቸው የመጀመሪያ ፖለቲካል ፋክተር፣ የፖለቲካ ፋክተር ነው። it's the collapse of feudalism። መጀመሪያ
የፊውዳል ስርዓት ነው የነበረው አውሮፓ ላይ። ከዛ በኋላ it is a dynamic impairs the rise of democratic ideas የዲሞክራሲ ስርዓት እየዳበረ ሲመጣ የፊውዳሊዝም ስርዓት ዲክላይን እያደረገ ሲመጣ አንዱ ፋክተር ነው ለናሽናሊዝም። ፊውዳሊዝም እየከሰመ ሲመጣ ወይም ዲሞክራሲ ስርዓት እያደገ እየጎለበተ ሲመጣ አንዱ ፋክተር ፖለቲካል ፋክተር ይሆናል። ሌላኛው ኢኮኖሚክ ፋክተር የኢንዱስትሪ መስፋፋት ኢንዱስትሪያል ሪቮሉሽን that's creating the middle classes who desire the political power to control የፖለቲካን ጉልበት መያዝ ይፈልጋሉ። እነዚህ በኢንዱስትሪ የበለጸጉ ሀገራት የበለጸጉ ግለሰቦች ግሩፖች ፖለቲካን ኮንትሮል ማድረግ ይፈልጋሉ። አንዱ ፋክተር ነው። ሌላ ካልቸራል ፋክተር the growth of national literature education printing medias multimedias የነዚህ መስፋፋት ሰዎች ኤጁኬትድ መሆን ኢንቴሌክቹዋሎች እየበዙ መሄድ አንዱ የናሽናሊዝም ፋክተር ነው ማለት ነው። ሌላ ሚሊታሪዝም በወታደር ኃይል በጦር ኃይል እየበለጸጉ እየጎለበቱ ሲሄዱ አንድ ሀገር የራሱን ሀገር ሆኖ እንዲመሰረት ወይም የናሽናሊዝም አይዲ ወይም ሀሳብ እንዲኖር ያደርጋል። such as what the war of liberation inspired unity and proud. And the last one, not the least, socialism or the idea of social, the reaction against oppression and foreign domination. ስለዚህ አንድ ሀገር በኢኮኖሚ እየበለጸገ ሲሄድ በኢንዱስትሪ እየበለጸገ ሲሄድ የሌሎች ሀገራትን ጫጫታና ጩኸት ላይሰማ ይችላል። ምክንያቱም እያደገ ስለሄደ ዶሚናንሲ አይፈልግም። ተቃውሞ እንኳ ኦፕሬሽን እነዚህ ኦፕሬስድ ቢደረጉ እንኳ የመስማት እድሉ ዝቅተኛ ነው የሚሆነው ማለት ነው። ስለዚህ እነዚህ ፋክተሮች ናቸው የናሽናሊዝም ሀሳብ በአውሮፓ ላይ እንዲመጣ ካደረጓቸው ፋክተሮች እነዚህ ናቸው። እስካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለሚቀጥለው እስከምንገናኝ ድረስ ሰላም ቆዩልን። እናመሰግናለን።